በረንስቱ ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ በቁጥጥር ስር ውሏል። የኢትዮጵያ ፌደራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ተናግሯል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው ሲል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራት እንዳያከናውን እና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባርን ለመከላከል የጀመርኩትን ምርመራ አጠናክሬ እቀጥላለሁ ሲል ፌደራል ፖሊስ መግለጫ ሰጥቷል። ጋይስ እንግዲህ ወደ አክሱም መተናል። በጣም ደስ የሚል ጊዜ ነው። የሀገራችን ልጆች ተመልከቷቸው፣ ፍቅር እያያችሁ ነው። እወዳችኋለሁ ሁላችሁም። ለምታሳዩኝ ፍቅር በጣም አመሰግናለሁ። እንግዲህ በማርያም ምክንያት ነው ያሸነፍነው እዚህ ደረጃ የደረስነውና እናመሰግናለን። እስኪ ሁላችንም ማርያም 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 ሄይ ማርያም 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 እሺ እኛም እንወዳቸዋለን። ዴቪድ እወዳቸዋለሁ። እወዳቸዋለሁ። እሺ ወዴት እንሂድ? በየትኛው? እሺ ላቢዬ እሺ አንዴ ወደዚህ ነው መውጫ። ቆይ አንዴ መኪና አለ። ቆይ እሺ ኖ ዶክተር ና ጻፈው እሺ ነበር። እሺ ያንን ጊፍት ስታው እናቴ ትምታርገው። እሺ አዲ እወድሻለሁ እናቴ እንወዳለን። እዚህ ጋር አርጌዋለሁ። እሺ አሁን እሺ አንዴ ቆይ በፊት እሺ አንዴ እሺ ወዳችኋለሁ። ቴንክ ዩ ነበር። ሰግድ ለህይወቴ ስግድ ለበረከቴ ስግድ ለገንዘቤ ስግድ ሰግድ ፈምስ በረከት ገበሬዋ ለስር የተዳረገችበት ምክንያት ታወቀ። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ እስኪ እንዳባት እንደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማነው እሱን የሚተካው? ማነው ይሄን ሁሉ ውጥንቅጥ የወጣ ፖለቲካ የሚያቻችለው ማነው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ይስጥህ በሚል ንግግሯ የብዙዎች መነጋገሪያ ሆና ቆይታ ነበር። በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የሥራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወሰድ ስለነበር የመታሰሯ ዜና ከ3 ሳምንታት በፊት ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገባችው በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ በማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውለውም ነበር። መሰረት ሚዲያ በዚህ ዙሪያ ያደረገው ክትትል እንደሚያሳየው ግን ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑ ተረጋግጧል። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ሚዲያችን ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮቹ አረጋግጧል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበረ። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት
ስትሸጥ ተገኝታለች የሚሉት የመንግስት ምንጮች ናቸው። በዚህም መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ 500,000 ብር በስፋት ሲሸጥ ቆይቷል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ጠቁመዋል። ይህም ከበርካታ 100 ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ ተገምቷል። ስራው እንደ ፒራሚድ ስኪም ቀድሞ ሼር የገዙ ሰዎች ሌሎች ሰዎችን እንዲያስገቡ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርበት የተከታተሉ የመረጃ ምንጭ አስረዳል። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱና ዋናው ማሳመኛ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸው ፎቶዎች በስፋት መልቀቋ ነው ይባላል። መሰረት ሚዲያ ገንዘባቸው ከከፈሉ ሰዎች እንደተረዳው በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴን እና ከፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበት ነበር። ከሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፍል በሚል በሼር ስም ብዙ ሰው እንደኛ ገንዘቡን ሰጥቷል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ። ዓመት ያለፋቸው ሞልቷል። ምንም እንቅስቃሴ ግን የለም የሚሉት አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበር አስረድተዋል። ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ በኢትዮጵያ የስልክ ቁጥሯን ጭራሽን በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትስአፕ ላይ ብቻ አልፎ አልፎ ትገኝ እንደነበር አስረድተዋል። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሆኑ የሚናገሩት ሌላኛው ምንጫችን ግለሰቧ የከፍተኛ ባለስልጣናትን ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታደርግ ነበር አሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለው የተጠቀመችው ለሼር ሽያጩ ብቻም ሳይሆን ከማንኛውም ሰው ጋር አለመግባባት ውስጥ ስትገባ ጭምር ነበር። ባለስልጣናት የሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጮች በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ሚዲያችን አስታውቋል። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበር መረጃዎች ለሚዲያዎች ደርሷል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድን መጽሐፍ በ50,000 ዩሮ ገዝተው ነበር። እንደዚህ አይነት ድርጊቶች በተለይም የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላል የሚሉት ምንጮች በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸው ተስተውሏል ይላል።